ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ወጃ ጋር አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የፋኖ ኃይሎች ደብረታቦር ከተማ መከበባቸው ተሰማ። የአካባቢው የብልጽግና አስተዳደር ከተማዋን ለመከላከልና የተያዙ አመራሮችን ለማስለቀቅ እየተንቀሳቀሰ ነው ተብሏል። በሸዋሮቢት ከተማ ዙሪያ በመካናይዝድ የታገዘ ውጊያም ቀጥሏል። በአማራ ክልል ውጊያው በስፋት የቀጠሉ ሲሆን አገዛዙ መከላከያን ከአንዳንድ አካባቢዎች እያስወጣ ወደ ሰሜን አቅጣጫ እያንቀሳቀሰ እንደሚገኝ ደግሞ የመረጃ ምንጮች ተናግረዋል። በዝርዝር እናየዋለን። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ለኢትዮጵያ መንግስት ላቀረበባት ክስ አጣጣለችም። የኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታዎችን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ የለውም ብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ ፕሬዝዳንት አልሲ በካይሮ ውይይት አድርገዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ማጠናከር ላይ መስማማታቸውን የተሰማው ዝርዝሩን ትሰሙታላችሁ። ሱዳን ዳግም ኢጋድን መቀላቀሏ ተሰማ። ሱዳን ከ2 ዓመት በኋላ ዳግም የምስራቅ አፍሪካ በየነ መንግስታት ድርጅት መቀላቀሏን አስታውቃለች። ወደ ድርጅቱ ዳግም መቀላቀሏን ይፋ ያደረጉት የድርጅቱ የወቅቱ ፕሬዝዳንት የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ ናቸው። የተወደዳችሁና የተከበራችሁ ቤተሰቦቻችን አብራችሁ ስትቆዩ እነዚህና ያሉት ትሰማላችሁ። መልካም ቆይታ ያውላችሁ። የፋኖ ኃይሎች ደብረታቦር ከተማን መከበባቸው ተሰማ። የአካባቢ የብልጽግና አስተዳደር ከተማዋን ለመከላከልና የተያዙ አመራሮችን ለማስለቀቅ እየተንቀሳቀሰ ነው ተብሏል። በሸዋሮቢት ከተማ ዙሪያም በመካናይዝድ የታገዘ ውጊያ ዛሬም ቀጥሏል። በአማራ ክልል ውጊያዎች በስፋት የቀጠሉ ሲሆን አገዛዙ መከላከያን ከአንዳንድ አካባቢዎች እያስወጣ ወደ ሰሜን አቅጣጫ እያንቀሳቀሰ እንደሚገኝም የመረጃ ምንጮች ለኢትዮኒውስ ተናግረዋል። በአማራ ክልል ሸዋ ቀጠና በአገዛዙ የስልክና ኢንተርኔት አገልግሎት አቋርጦ የከፈተው ልዩ ዘመቻ ተከትሎ በተለያዩ አካባቢዎች የሚደረገው ከባድ ውጊያ ዛሬም ቀጥሏል። በይፋት ቀጠና ሸዋሮቢት ከተማ ዙሪያ ሌሊት ጭምር በከባድ መሳሪያዎች የታገዘ ውጊያ እየተደረገ እንደሚገኝ የከተማ ነዋሪዎች ለኢትዮኒውስ አረጋግጠዋል። በተለይም በሸዋሮቢት ከተማ አቅራቢያ ቆቦ ቀበሌና በከተማ ዙሪያ ባለው ቀወት ወረዳ በአገዛዙ ጦር የኮማንዶ ክፍለ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው በከተማ ዙሪያ የቀጠለው ከባድ መሳሪያ ተኩስ ሸዋሮቢት ከተማ ድረስ እንደሚሰማና በውጊያው በተለይ ውስጥ እምባይ አካባቢ የሻምበል አዛዡን ጨምሮ በርካታ የአገዛዙ ኮማንዶዎች እንደተገደሉ መስማታቸውን ነዋሪዎች ተናግረዋል። ከሸዋሮቢት ከተማ ውጭ ባሉ አካባቢዎች ዛሬም የስልክና የኢንተርኔት አገልግሎት እንደተቋረጠ ነው ሲሉ ነዋሪዎች ለኢትዮኒውስ ጨምረው ተናግረዋል። በዚህ ሸዋ ቀጠና የፋኖ ኃይሎች በፖሊስ ጣቢያዎችና ወታደራዊ ካምፖች ላይ በሌሊት በከፈቱት ድንገተኛ ጥቃት በርካቶች መገደላቸውን የገለጹት ደግሞ የኢትዮኒውስ የመረጃ ምንጮች ናቸው። የፋኖ ኃይሎች በመኮይ ከተማ በሚገኝ ፖሊስ ጣቢያና ጣርማብራ አካባቢ በሚገኝ የአገዛዙ ወታደራዊ ካምፕ ላይ የፈጸሙት ጥቃት ነው በርካታ የአገዛዙ ጦር አባላት መገደላቸው የተሰማው። በተመሳሳይ በጎጃም ደብረ ማርቆስ ከተማ በሌሊት በተፈጸመ ጥቃት እና በፓዊ ወረዳ መንደር 21 ላይ በተደረገ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ሲደርስባቸው በርካታ የጦር መሳሪያም ተማርኳል ሲሉ የፋኖ ኃይሎች አስታውቀዋል። በክልሉ በቀጠለው ውጊያ የፋኖ ኃይሎች በርካታ ከተሞችን በተቆጣጠሩበት ደቡብ ጎንደር ዞን ደግሞ አዳሩን የፋኖ ኃይሎች ደብረታቦር ከተማን ከበው ማደራቸውን ነው ነዋሪዎቹ የፋኖ የመረጃ ምንጮች ጨምሮ የተናገሩት። የአገዛዙ ጦር በዞኑ በርካታ አካባቢዎች ለቆ መውጣቱንና ከተሞችን የፋኖ ኃይሎች መቆጣጠራቸው መዘገባቸው የሚታወስ ሲሆን ከነዚህ ወረዳዎች የለቀቀው የብልጽግና አመራር የፖሊስና የሚኒሻ ኃይል ወደ ደብረታቦር ከተማ መከማቸቱን የአካባቢው የኢትዮኒውስ የመረጃ ምንጮች ተናግረዋል። በርካታ የደቡብ ጎንደር ከተማን የተቆጣጠሩት የፋኖ ኃይሎች የካቲት 1 2018 ዓ.ም ምሽት ጀምሮ ሌሊቱን ደብረታቦር ከተማን ከበባ ውስጥ አስገብተዋል ተብሏል። በተጨማሪም ሌሊት ላይ በደብረታቦር ከተማ ጎንደር በርና ኪዳነ ምሕረት የተባሉ አካባቢዎች ላይ ተኩስ እንደነበረ ነዋሪዎች ተናግረዋል። የከተማዋን መከበብ ተከትሎ የዞኑ ብልጽግና ከተማዋን ለመከላከልና የተያዙ አመራሮችን ለማስለቀቅ እየተንቀሳቀሰ ነው ተብሏል። የአገዛዙ መከላከያ ከስቴን፣ አንዳቤት፣ ታች ጋይንት፣ ስማዳም፣ ሰዴ ሙጃ፣ ወለላ ባህር፣ እብናት፣ በለሳም፣ ማሰሮ ደንብና ሌሎች የጎንደር አካባቢዎች ለቆ ሲወጣ በአብዛኛው ወረዳዎች የብልጽግና አመራሮችና ሚኒሻዎች ወደ ደብረታቦርና ጎንደር ከተሞች ሸሽተዋል ያሉት የኢትዮኒውስ የመረጃ ምንጮች አንዳቤትና ስማዳ አካባቢዎች ደግሞ የብልጽግና አመራሮችና ሚኒሻዎች በፋኖ ተይዘዋል ብለዋል።
ብለዋል። በስማዳ ወረዳ ወገዳ ከተማ የፋኖ ኃይሎች ወደ ከተማዋ ሲገቡ ለመከላከል እየሞከሩ የሚኒሻ አባላት ከፍተኛ ጉዳት ሲደርስባቸው፣ አብዛኛዎቹ ደግሞ ከነጥቃቸው የፋኖ ኃይሎችን መቀላቀላቸውም ተሰምተዋል። የደቡብ ጎንደር የብልጽግና አገዛዝ የአድማ ብተና ሚኒሻና ቀድሞው እጅ የሰጡ የቀድሞ ፋኖችን በማቀናጀት ከበባ ውስጥ የገባችውን ደብረ ታቦር ከተማን ለመከላከል እየተንቀሳቀሰ መሆኑ የተሰማ ሲሆን በወረዳዎቹ በፋኖ የተያዙባትን የብልጽግና አመራሮች ለማስለቀቅ በሚል የኃይል ዝግጅት እያደረገም ይገኛል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አዲስ የተቆጣጠራቸው ከተሞች ለማስተዳደር ጸጥታ ለማስከበር መዋቅሩ መዘርጋት ጀምሯል ሲሉም የፋኖ የመረጃ ምንጮች ለሚዲያችን አረጋግጠዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ መከላከያን ከአንዳንድ አማራ ክልል አካባቢዎች እያስወጣ ወደ ሰሜን አቅጣጫ እያንቀሳቀሰ እንደሚገኝ የመረጃ ምንጮች ተናግረዋል። አገዛዙ ባለፉት 4 ቀናት ከአማራ ክልል ባህር ዳር ዙሪያ ወረዳ፣ ከደቡብ ጎንደርና ማዕከላዊ ጎንደር ዞኖች እንዲሁም ከሰሜን ወሎ አንዳንድ አካባቢዎች ተከማችቶ የነበረውን ጦርን እያስወጣ ወደ ሰሜን እያጓጓዘ እንደሚገኝ የዓይን እማኞች ለኢትዮ ኒውስ ተናግረዋል። የአገዛዙ መከላከያ ከባህር ዳርና ጎንደር ከተሞች ከነበረው ኃይል ቀንሶ ወደ ሰሜን እያጓጓዘ ነው ያሉ አንድ የኢትዮ ኒውስ የመረጃ ምንጭ መከላከያ ከሰው ኃይሉ በተጨማሪ መድፍና ኃይሎች ከባድ መሳሪያዎችንም እያጓጓዘ ነው ሲሉ አክለዋል። ከነዚህ አካባቢዎች የወጣው ጦር ወደ ወልቃይትና ወደ ዋግምራ አቅጣጫ መጓዙን ሰምቻለሁ ሲሉ ነው የመረጃ ምንጮች ጨምረው የተናገሩት። በተመሳይ ከሰሜን ወሎ አንዳንድ አካባቢዎች የተለቀቀው የአገዛዙ መከላከያ ወደ ራያና አፋር አካባቢዎች መንቀሳቀሱን ተሰምቷል። ይህ የሰሞኑ የአገዛዙ መከላከያ ስምሪት ብልጽግና ከትግራይ ኃይሎችና ከኤርትራ ጋር ጦርነት ሊቀሰቀስ ነው የሚለውን ስጋት ጨምሮታል ብለዋል የመረጃ ምንጮቻችን። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ለብልጽግና አገዛዝ ክስን አጣጥላለች። የኤርትራ አገዛዝ የኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌለው በማስታወቂያ ሚኒስቴሩ በኩል ባወጣው አጭር መግለጫ አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራ እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊቱ አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላ በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ነው ሲል ውድቅ አድርጓል። የኢትዮጵያ ውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸው ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ በደብዳቤው ላይ ገልጸው ነበር። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁም የሚኒስትሩ ደብዳቤ ገልጿል። የውጭ ጉዳይ ሚኒስትሩ በዚህ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጣይ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ወንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስቴሩ በዚህ መግለጫ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየ የጥላቻ ዘመቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስት ደብዳቤ ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነትም ሆነ ፍላጎቱ የለውም ብሏል። የብልጽግና የውጭ ጉዳይ ሚኒስቴር የካቲት 30 2018 ዓ.ም ለኤርትራቸው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎች ተቆጣጥራ ትገኛለች ሲልም ገልጾ ነበር። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህም ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻ ጉዳዮችን ጨምሮ ሁሉንም የጋራ ጥቅሞች ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። ኢትዮጵያ የኤርትራ መንግስት ሉዓላዊነትና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ
ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ ግን በግልጽ አላመለከተም። የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችን ተዋግቷል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመ የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎችን ሙሉ በሙሉ ተፈጻሚ ሳይሆን ቆይተዋል። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸውን ስፍራዎች ምራቸውን ስትገልጽ ይህ የመጀመሪያ አይደለም። ባለፈው ዓመት ሐምሌ ወር ላይ የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶችን በድንበር አካባቢዎች እንደሚፈጽሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ተናግረው ነበር። በመስከረም ወር በገባደጃ ላይ ደግሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምደው በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግ ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል መወንጀሏም ይታወሳል። ጉዳዩ በአሁኑ ሰዓት ታዲያ በከፍተኛ ደረጃ የተጋጋለ ሲሆን ሁለቱ ሀገራት ወደ ጦርነት ለመሄድ ጫፍ ላይ ደርሰዋል የሚለው መላምት ያሰፋ ሆኗል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ ፕሬዝዳንት አልሲሲ በካይሮ ውይይት አድርገዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ማጠናከር ላይ መስማማታቸውን የተሰማው ባለፈው ሳምንት ማብቂያ ላይ ወደ ካይሮ ያቀኑት የሶማሊያ ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ መግለጫ የሶማሊያን አንድነት የሚጋፋ የትኛውም ተግባር በጋራ እንቃወማለን ብለዋል። ግብጽ በበኩሏ በአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው ዕቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንቱ ተናግረዋል። የግብጽ ፕሬዝዳንት ጨምሮም የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝ ጉዳይ ነው በማለት ሶማሊያን ለመደገፍ ሀገራቸው የሚጠበቅባትን ታደርጋለች ብለዋል። ሶማሊያ የግዛቱ አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ግብጽና ሶማሊያ የጋራ አቋም ይዘው ተቃውሟቸውን አሰምተዋል። ይህ በእንዲህ እንዳለ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአልጀዝራ ቴሌቪዥን ላይ በሰጡት ቃለ ምልልስ ላይ ሶማሊላንድ ከጋዛ የሚፈናቀሉ ፍልስጤማውያን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሊላንድ ወቅሳለች። ፕሬዝዳንቱ በቃለ ምልልሱ ላይ እስራኤል በሶማሊላንድ ውስጥ የጦር ሰፈር የምትመሰርት ከሆነ ራሳችንን ለመከላከል ባለን አቅም ሁሉ እንፋለማለን ሲሉም ተቃውሟቸውን አሰምተው ነበር። ነገር ግን የሶማሊላንድ ፕሬዝዳንት ቃል አቀባይ ሐሰን አደን በሰጡት ምላሽ ፕሬዝዳንቱ ያሉትን እውነታ የሌለው ግልጽ ውሸት በማለት ውድቅ አድርገውታል። ቃል አቀባዩ ጨምረውም የሶማሊያ መሪ አስተያየት በውስጡ የገጠመውን ውድቀት በሌሎች ላይ ለማንጸባረቅ የሚፈልግ የተለመደ አይነት ያልተሳካለት አመራር አካሄድ ነው ማለት ሶማሊያ የራሷን ደህንነት እንኳን መጠበቅ ያልቻለች ናት ማለት አጣጥለዋል። ሱዳን ዳግም ኢጋድን ተቀላቀለች። ሱዳን ከ2 ዓመት በኋላ ዳግም የምስራቅ አፍሪካ በየነ መንግስታት ድርጅትን መቀላቀሏን አስታውቃለች። ወደ ድርጅቱ ዳግም መቀላቀሏን ይፋ ያደረጉት የድርጅቱ የወቅቱ ፕሬዝዳንት የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ ናቸው። የምስራቅ አፍሪካ በየነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን ወደ ቀጠናው ድርጅት ዳግም በመመለሷ ደስታ ተሰምቶኛል ብለዋል። የኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲ ፕሬዝዳንት ሱዳን ዳግም ቀጠናዊ ድርጅቱን መቀላቀሏን ያስታወቁት ኡርለት ነበር። ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅቱ መመለሷ ለቀጠናው አንድነት ያላትን ቁርጠኝነት ያረጋገጠ ነው ያሉ ሲሆን እንዲሁም በቀጠናው ውስጥ ላለው ሰላም፣ መረጋጋትና ትብብር ያላት ፍላጎት የሚያሳይ ነው ብለዋል። ሱዳን ከኢጋድ አባልነቱ ያወጣችው በኡጋንዳ በተዘጋጀው የድርጅቱ ጉባኤ ላይ የፈጥኖ ደራሽ አዛዥ መሐመድ ሐምዳን ዳጋሎ መገኘታቸውን በመቃወም ነው። የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። ሱዳን የኢጋድ መስራች አባል ሀገር መካከል አንዷ መሆኗን ያስታወሱት የድርጅቱ ዋና ጸሐፊ ዳግም ወደ ድርጅቱ መመለሷ የኢጋድን አንድነት እንደሚያጠናክርና በቀጠናው ቅድሚያ የሚሰጣቸው የጋራ ጉዳዮች የመፍታት አቅሟን እንደሚያሳድገው ተናግረዋል። የወቅቱ የኢጋድ ሊቀመንበር የጅቡቲ ፕሬዝዳንት ሱዳን ወደ ድርጅቱ እንድትመለስ ላደረጉት ጥረትም አመስግነዋል። ኢጋድ በምስራቅ አፍሪካ የሚገኙ 8 ሀገራትን ያቀፈ ቀጠናዊ ድርጅት ሲሆን እነርሱም ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳንና ሱዳን እንዲሁም ኡጋንዳ ናቸው። ኤርትራ በቅርቡ ከአባልነት ራሷን ማግለሏን ማስታወቋም ይታወሳል። ተቋሙ ቀጠናዊ ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራ ነው ቢባልም ኢትዮጵያ ወርቅነህ ገበየሁ ከያዙትና በምስራቅ አፍሪካ አብይ አህመድ የኢትዮጵያ መሪ ሆነው ከመጡ በኋላ ችግሩ እየመጣበት ያለ ተቋማት ከሆኑት አንዱ ሆኗል።
የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።